በቶማስ ሞት ምክንያት ቤተሰቡ በሙሉ በጣም አዝኗል። ታዲያ የቤሉልና የኤልሻዳይ በጣም ያሳዝናል። ሄለን በእርግጥም አዝናለች። ሁሉም ነገር ቢጸጽታትም እንኳን አሁን ላይ ላደረገችው ነገር በሙሉ ጸጸት ቢሆንባትም ለይቅርታ እንዳረፈደች ነው። ማን እንዴት እንደተገደለ እንኳን ማወቅ አልቻለችም። ስልክ ተደውሎ ነይ ምርመራውን ማወቅ ትችላላችሁ ተብላ ስትሄድ አይ በፍጹም ሰው ተሳስተው ነው እንጂ እሱ አይደለም እያለች ቤሉልን ይዛ ከቤት ወጥታ ነበር። ታዲያ እንዳሰበችው ሳይሆን ነገሮች በሙሉ ተገላቢጦሽ ሆነዋል። ምክንያቱም ቶማስ ራሱ እንደሞተ ተነገራት። እሷም ማመን ቢከብዳትም እንኳን እንዴት ለምን እንዴት ብትልም እስከዛሬ እሷ ልትገለው የነበረውን ዛሬ ግን በሰው እጅ ሲሞል በጣም ነው የጸጸታት። ታዲያ ለምን እንደዚህ ሆነ የሚለው ጥያቄ አሁንም በተደጋጋሚ ለራሷ ጥያቄ ሆኖባታል። ሄለን በጣም ያዘነች ትመስላለች። ግን ደግሞ ከቀናት በኋላ ተቀይራ ወደ ገንዘብና ንብረቱ መለወጧን የማይቀር ነው። አሁን ላይ ድርድር የያዘችው በገንዘብና በሀብት በንብረቱ ነው። ምክንያቱም እስከዛሬም ቶማስን ልታጠፋው የነበረው ገንዘቡን የራሷን ለማድረግ እና ቤሉልን ሸውዳ ወይም ደግሞ ለማይፈልጋት ሴት ድራ እሷ በገዛቻት ሴትዮ ተወርሳ ውርሱን በሙሉ ለራሷና ለልጇ ለኤልሻዳይ ማድረግ ነው ሀሳቧ። ቤሉል የእንጀራ ልጇ ሲሆን ለእሷ ምንም ግድ እንደሌላት ደጋግማ ተናግራለች። እሱ ግን በጣም እንደሚወዳት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። በዛሬው ድራማ እንዳየነው በጣም ከባድ ችግር ውስጥ ነበሩ። ታዲያ ሁሉም ሲያለቅሱ ያሳዝኑ ነበር። በተለይ ደግሞ ኤልሻዳይ እና ቤሉል አባታቸውን በማጣታቸው በጣም ከባድ ሀዘን ነው። በእርግጥም ያደረገችው ድርጊት ኤልሻዳይ የማይሆን ቢሆንም እንኳን ዛሬ የደስታ ቀን ነው እያለች ነበረ። ግን ደግሞ በደቂቃዎች ውስጥ ሁሉ ነገር ያ ደስታ ሙሉ ያ ጭፈራ ተገልብጦ ወደ ሀዘን ተቀይሯል። መሲ ክፍል ውስጥ ተዘግቶባት ምግብም ውሃን ባለማግኘቷ በቴዲ ተበሳጭታ ክፍል ውስጥ እንዳለች ራሷን ስታወድቃ ነበረ። ታዲያ ማንም ሰው አላያትም ነበር። ለሰዓታት እዛ ክፍል ውስጥ ተዘግቶባት ራሷን ስታ ወድቃለች። ይህንን ታዲያ ለማየት እህቷን ኑንያት ወደዛ ክፍል ስትሄድ ምንም ድምፅ አትሰማም። እሷም መሲ ብላ ብትጣራም በሩን የሚከፍትላት አጣች። እባክሽን በሩን ክፈችውና እማናገርሽ ነገር አለኝ ብላት ነበር። ግን መሲ እራሷን ስታ ስለወደቀች የማንንም ድምፅ መስማት አትችልም ነበር። ታዲያ ኑንያት የመሲ ክፍል ዘግቶ ወይም ደግሞ ለሰዓታት እዛ ክፍል ውስጥ መቆየቷ ስላሳሰባት እና ምን ሆና ነው የሚል ነገር ስላስጨነቃት ወደዛ ክፍል መሄዷን አላቆመችም። እናም በሌላ በር ገብታ መሲ ጋር ስትገባ መሲ ራሷን ስታወድቃ ነበረ። ኑንያትን በፍርሃት በጣም እየጮኸችና እርዱኝ እያለች እየተጣራች ነበር። ታዲያ ይሄንን ነገር ለማንንም መናገር ያልፈለገችው መሲ ብዙ ሚስጥር በሆዷ አለ። የሄለንን ክፋት ታውቀዋለች። እንዲሁም ደግሞ አሁን ላይ መሲ የምታስበው ሄለን እንደገደለችው እንጂ ሌላ ሰው እንደሆነ አታውቅም። ምክንያቱም እዛ ቤት በጣም ከባድና ክፉ ሰው ሄለን ብቻ ስለሆነች። በነገራችን ላይ አሁን ላይ አዶናይ ያደረገው ነገር እና ሄለን ክፍል ውስጥ ሪከርድ እንዳደርግ ያስቀመጠው ቅጅ አሁን ላይ እሱ አይቶታል። ታዲያ ነገሮች በሙሉ ሄለንን የሚያበለክቱ ቢሆንም እንኳን የአባቱ ገዳይ እሷ እንደሆነች ጠርጥሯል። ነገሮች በሙሉ እንዳሰበው ባይሄድለትም ግን የሚያወዛግብ ነገር ተፈጥሯል። ለምን ሄለን ይህን ነገር ታደርጋለች የሚል ነገርም ጥርጣሬ ይኖራል። ምክንያቱም ሄለን ጥሩ ሰው እንደሆነች ነው የምታስመስለው። ቤት ውስጥ ከሷ ውጭ ጥሩ ሰው ያለም አይመስልም። ሁልጊዜ ለሰዎች ጥሩ ነው ሆና የምትገኘው። እናም ታዲያ ሄለንን መጠርጠር ከባድ ይሆናል። እናም መሲ ከወደቀችበት ለማንሳት አዶናይንም ስትጣራ ነበር። ቤሉልም እያለች ስትጣራ በነበረበት ሰዓት ድንገት አዶናይ ጩኸት ሰምቶ ወደ መሲ ክፍል ሲሄድ ኑንያትና መሲ ተቃቅፈው መሲ ራሷን ስታ መነሳት ከብዷታል። እናም ኑንያትም ውሃውንም ምኑንም ካደረጉ በኋላ መሲን ማቅናት ችለዋል። መሲም ከነቃች በኋላ ምግብ እንዳልበላችና ረሃቡ እንዳደከማት ተናገረች። አዶናይም ለምንድን ነው ምን ሆነች ነው ብሎ ሲጠይቃት እሷም ማውራት እንደማትችልና አቅሙ ስለሌላት ምንም መናገር እንደማትችል ነገረችው። ኑንያትም ምግብ አምጥታ ከበላች በኋላ ትንሽ ኢነርጂዋን ሰብስባ ቀና ስትል አዶናይም ለምንድን ነው እንደዚህ የሆንሽው እያለ ጥያቄ በጥያቄ እየደረበባት ነበር። ግን መሲ ምንም ሳትተነፍስ እዛው ቆይታለች። ታዲያ በዛን ሰዓት ነበረ ኤልሻዳይ ከእናቷ ክፍል ገብታ
ኑንያትን ሚስጥር ለማወቅና ኑንያት ምን አይነት ሚስጥር ቢኖራት ነው እንደዚህ በጥፊ የመታችኝ እያለች ያለፈውን እያስታወሰች ያንን ነገር ፈልጋ ካገኘች በኋላ ወደ ክፍሏ ቆልፋ ገብታለች። እሷም ከፍታ ወረቀቱን ስታነብ ነበረ። ሁሉንም ነገር ካወቀች በኋላ ነገሩ ግራ ቢገባትም እንኳን ለሷ ጥሩ ነገር እንደሆነ ተሰማት። እናም እንደ ዛሬ ተደስታ እንደማታውቅና ዛሬ የደስታዬ ቀን ነው እያለችም ስትፈነጥዝ ስትጨፍርም ነበረ። ግን ያ ሁሉ ጭፈራና ያ ሁሉ ደስታ በአንድ ደቂቃ ውስጥ ወደ ሀዘን ተለውጦባታል። እሷም ወረቀቱን ካነበበች በኋላ ኑንያት ከዚህ በፊት ስትታገት በኤችአይቪ እንደመረዟት እና አሁን ተጠቃሚ እንደሆነች ሁሉንም ነገር ተረድታለች። እሷም ያሰበችው አንድ ነገር ነበር። ከዚህ በኋላ ኑንያት የተባለች ሴት ለአዶናይም ሆነ ለወንድሟ እንደማትመጥን ከዚህ በኋላ ይሄንን ካዩ በኋላ ከሷ እንደሚርቁ ነበር ያሰበችው እና ሁሉንም ነገር ካመቻቸች እና ካሰበች በኋላ አዎ ኑንያት አሁን አገኘሁሽ፣ ለምን እንደዚህ እንዳረገሽ አሁን ገባኝ እና ነገሮች በሙሉ ለኔ በጣም ጥሩ ነው ብላ አስባ ነበር። ግን እየጨፈረች ባለችበት ሰዓት ነበር አንድ ድምፅ የሰማችው። የለቅሶና የሆነ ጩኸት ድምፅ ሰማች። በሯን ከፍታ ቁልፉን ከከፈተች በኋላ እዛው ቆማ ማዳመጥ ጀመረች። ታዲያ ድምፁ ምንም ሊገባት አልቻለም። በእርግጥ ደንግጣ ወደ ታች ስትወርድ ወንድሟና እናቷ መሬት ላይ እየተንከባለሉ በጣም ያለቅሳሉ። ነገሩ ግራ ቢገባትም እንኳን ቤሉል ምንድን ነው ብላ ብትጠይቅ ቤሉል ሊመልስላት አልቻለም። እሷም ድምፅ ማውጣት ከበዳት። ምክንያቱም የእናቷና የወንድሟ ሁኔታ ከባድ ነበር እና ምን ሆኖ ነው ብላ በድንጋጤ ለደቂቃዎች ማሰብ ጀመረች። ቤሉልም አባዬ እያለ ማልቀሱን አላቆምም። ግራ ቢገባት አባቷ እንደሞተና ለቀናት ወደ ቤት እንዳልተመለሰ ስለገባት እሷም ኃይለኛ ጩኸት ጮኸች። በዛን ሰዓት ነበር ሙሉ ቤተሰቡ የተሰበሰበው። ገነት ከነ ልጆቿ እንዲሁም ደግሞ መሲም ከወደቀችበት ራሷን ስታ በነበረበት ሰዓት ትንሽ መንቀሳቀስ ስትጀምር ነበር። ያ ሁሉ ጩኸት ሲጮክ ሁሉም ሰው ተሰባሰበ። ታዲያ የቶማስን ሞት ሁሉም ሲረዱ በጣም ነበር ያዘኑት። ቶማስ በጣም ምስኪን ሰውና ጥሩ ሰው ነበረ። እናም በመሞቱ ሁሉም ሰው አዝነዋል። ኑንያትም እያለቀሰች ነበር። ቤሉልን ቢይዙት እሱም አባዬ እንዴት ለምን እያለ ጥያቄ ፈጥሮበታል። በእርግጥ ይህን ነገር ማን ያደረገው? ናሆም የእህቱ ባል የገደለው እሱ ነው ወይስ አይደለም? ይሄ ከዚህ በፊት ለሄለን እያስጠነቀቃትም እየነገራትም ነበር። እሰራልሻለሁ፣ ባዶሽን ትቀሪያለሽ። አንቺ እንደዚህ ሆነሽማ እዚህ ቤት መኖር የለብሽም። የእህቴን ህልም ሁሉ እኔ ያሳካዋለሁ እያለ ናሆም ሲዝትባት ነበር። የሄለንን ተንኮለኝነትና ሴረኝነት ናሆም ጠንቅቆ ያውቃል፣ ግን ለማንም አልተናገረም። ታዲያ ቶማስም የሄለንን ንጹህነትና ሄለን ምርጥ አፍቃሪ እንዲሁም ደግሞ ጥሩ ሰው እንደሆነች ነው የሚያስበው። አንድ ቀንም ሄለን ተንኮለኛ ናት ወይም ከጀርባዬ ሴራ ታሰራለች ብሎ አንድ ቀንም አስቦት አያውቅም። አሁን ግን አዶናይ እየጠረጠረው ነገር አለ። አዶናይ በአባቱ መሞት ምክንያት በጣም ተጎድቷል። አሁንም ቤሉል እንዴት ተጎዳው እና አዶናይ አንዳንድ ነገሮችን ሲያይ ነገሮች በሙሉ ወደ ሄለን የሚጠቁም ነገር አገኘ። በዛን ሰዓት ነበረ አዶናይ እች ሴትዮ ምን እያደረገች ነው ብሎ የሪከርድ ማድረጊያ ካልጋዋ ጀርባ አስቀምጦ ነበር። በእርግጥም አንዳንድ ፍንጭ የሰጠው ቢመስልም እንኳን በእርግጥ አሁንም እርግጠኛ ሆኖ ሄለን ጥፋተኛ ናት ለማለት የሚያስችል መረጃ የለውም። ግን ይህንኑም ከያዘ በኋላ ከቀናት በኋላ አዶናይም እና ቤሉል ለማውራት ነበረ። አዶናይ ወደ ውጭ ወጥተን እስኪ ስለ አንዳንድ ነገር እናውራ፣ ስለ አባትህ ሞት በእርግጥ አሁን ላይ ከባድ ነው። እኔ እንኳን ተጽናንቻለሁ፣ ያንተ ትኩስ ስለሆነ ስሜቱ ለእኔ መገመት አይከብደኝም ብሎት ነበር ቤሉል። ቤሉልም አይ ዛሬ መውጣት አልፈልግም፣ እኔ ከቤት መውጣት አልፈልግም፣ የአባቴን ገዳይ ደግሞ ትንሽ ልረጋጋና አንድ ቀንም እንኳን ሳያልቅ አገኘዋለሁ እያለ ነበር። ታዲያ ቤሉል እንደዚህ ካለ በኋላ አዶናይ ሊያናግረው እንደሚፈልግና የሆነ የሚነግረው ነገር እንዳለ ነግሮት ነበር። እሱም ምንድን ነው ብሎ ከጠየቀው በኋላ ሄለንን እንደጠረጠራትና ሄለን አንዳንድ ነገሮቿ እንዳልተመቹት ከዚህ በፊት ኑንያት መታገት ላይም እጇ ያለበት እንደመሰለው እንዲሁም ደግሞ የሪከርዱን ድምፅ ካሰማው በኋላ ቤሉል ግራ ቢገባም ግን ደግሞ እንዴት
እያለ ነበር። ምክንያቱም ሄለን ጥሩ ሰው ስለሆነች እና በጣም ይወዳታል። እናቴ ብሎ የሚጠራትን ከእናቱ ልክ እንግዲህ እንጀራ እናቱም ስለሆነች አሁን ላይ እሷን መጠርጠር ቢከብደውም አዶናይ ግን አይ ትኩረትህን በሙሉ እሷ ላይ አድርግ፣ እኔም ከቀናትና ከጊዜያት በኋላ መኮ በነገረው መሰረት መኮም አንዳንድ መረጃዎችን ለአዶናይ ነግሮት ስለነበረ ከዛ ተነስቶ ነው ሄለን ላይ ትኩረቱን መጨመር የፈለገው። እናም አዶናይም ይሄን ካናገረው በኋላ በእርግጥ ቤሉል ቢከብደውም እንኳን ከዚህ በኋላ ሄለንን መከታተሉን አያቆምም። ሄለን ከቴዲ ጋር ግንኙነቷን መቀጠል ትፈልጋለች። ሄለንን እንዲያጽናናትና እንዲሁም ደግሞ በአሁን በጊዜ ከጎኗ እንደሚሆን ጠይቀዋለች። ይቅርታ ከጠየቀችው በኋላ እባክህን አትራቀኝ፣ ቶማስን አጥቼዋለሁ እና በሱ በሞት በጣም አዘኛለሁ፣ ውስጤ ተጎድቷል፣ እባክህን ቴዲ ከጎን ይሁን ብላ ደውላለት ነበር። ቴዲም እውነትም ይቺ ሴት አዝናለች ብሎ ነበር ያሰበው። እናም ከቆይታ በኋላ ቴዲ ወደዛ ቤት ሊያጽናናት መጥቶ ነበር። ግን ደግሞ ሄለን እያስመሰለች እንጂ አሁን ላይ የቴዲ ሐዘን ወጥቶላታል። ስለ ንብረቱና ስለ ሀብቶ ምን ማድረግ እንዳለባት እንዲሁም ደግሞ እንዴት የእሷ ማድረግ እንዳለባት እያሰበች ነው። ለቤሉል እጮኛ አምጥታለታለች። እጮኛይቱም ቶማስ ያጨለት እንደሆነ እና ከዚህ በፊት እሷን እንዲያገባት እሷና ቶማስ እንደተነጋገሩ ሆና ልጅቷን ገዝታ ነው ያመጣ። ታዲያ ይህ ሁሉ ሴራ የሄለን ንብረቱንና ሀብቱን በእጇ ለማስገባትና ልጅቷን ካገባት በኋላ ከልጅቷ ጋር የተደራደረችው ነገር አለ። ስለዚህ ልጅቷንም ልታጠፋት ትችላለች ነገሮች ካለቁላት በኋላ። ቴዲም ሄለን በጣም ክፉ ሰው እንደሆነች እና ጨካኝ እንደሆነች ስለሚያውቅ አሁን ደግሞ ምን ልታደርገኝ ነው፣ እንዴት አይነት ወጥመድ ውስጥ ልታስገባኝ ነው ብሎ እያሰበ ነው። እሷም ሀዘኗን እንዲካፈላትና ከጎኗ እንዲሆን ብቻ ነው የነገረችው። ግን ደግሞ ቴዲ አሁንም ማሰቡን አላቆመም። በእርግጥ ሄለንም እንዳሰባት ናት። አሁን አንተ ነህ ድልድዬ፣ ከዚህ በኋላ አንተ ላይ ተረማምጄ ነው ይህ ሁሉ ንብረትና ሀብት የራሴ ማድረግ የምችለው። እናም አሁን ወጥመዴ ውስጥ ትገባለህ እያለች ስታስብበት ነበረ። እሱም አይ አንቺ ወጥመድ ውስጥማ በፍጹም አልገባም፣ አንቺ አውቀሽ ነው እንጂ መቼም ሰው አይደለሽም፣ መቼም ልትለወጫችም እያለ ለብቻው ሲያወራ ነበር። በዛ መሀል ታዲያ መሲ ድንገት ወደ ሳሎን ስትመጣ ቴዲንና ሄለንን በአንድ ሲያወሩ ታያቸዋለች። መሲም በጣም ደንግጣ ነበር። ምክንያቱም እሱን እንዳያወራትና ከዚህ በፊት ህይወቴ ነው ብላ የምትወደው ሰው የምታፈቅረው ሰው ቴዲ ሆኖ በማግኘቷ በጣም ነበር የተናደደችው። መናደድ ብቻን ሳይሆን በጣም አዝናለች። ነገሮች በሙሉ እንዳሰበችው አልነበረም። ሁሉም ነገር ድብልቅልቅ ያለ ነበረ። እናም መሲ ስታየው በጣም ደንግጣ ነበር። ቴዲም እሷን ቀና ብሎ የሚያይበት ሙሉ አይን የለውም። ምክንያቱም እሷ በጣም እንደምጠለውና በጣም ተንኮለኛ እንደሆነ እንዲሁም ደግሞ የሄለን ቀኝ እጅ እንደሆነ ታውቅ ነበር። ይህንን እሱም ስለሚያውቅ በእርግጥ በተደጋጋሚ ቃል ቢያስገባትም እንኳን መሲ በጣም ለሱ ይቅርታ እንደማታደርግለት ግልጽ ነው። ቴዲም እሷም ጊዜ በጣም ደንግጦ ነበር። ነገሮች በሙሉ በጣም ያስደነግጣሉ። ሄለን በመሃል ተግራ ተጋብታለች። ምክንያቱም የመሲና የቴዲ አስተያየት ከባድና መሲም ግራ በመጋባት ነገሮች በሙሉ አዲስ ሆኑባት። ቆማ ማሰብ ጀመረች። ቴዲም እሷን እያየ ፈጦ ቀረ። ኑንያትን ሄለን አስጠነቀቀቻት። እቃ መለየት እንዳለባትና እንዲሁም ከቤሉልና ከአዶናይ ከቤተሰቡ እንድትርቅ አደረገቻት። በእርግጥ ኑንያት ይሄ ነገር ቢከብዳትም ግን ለሄለን እሺ ችግር የለውም፣ እኔ እኮ እስከ ዛሬም ዝም ያልኩት እርግጠኛ ስላልሆንኩ ነው። ምክንያቱም ምንም አይነት ህመም እየተሰማኝ አይደለም። ከዚህ በኋላ እንደውም ሌላ ቦታ ወስደሽ ብታስመረምሪኝ ደስ ይለኛል ብላት ነበር። ለጠላቷ አሁንም እውነቱን እየነገረቻት ነው። በእርግጥ ነገሮችንና ሁሉንም ነገር ለመሲ ብታስረዳት የሄለን ሴረኝነትና የሄለን ተንኮለኝነት በደንብ ስለምታውቅ በራሷ መንገድ ትሄድ ነበር። ግን ደግሞ አሁንም ቢሆን ከእሷ ከሄለን እጅ መውደቃቸው ነው። እናም ኑንያት እያለቀሰችን ቢሆን በሄለን ሀሳብ ተስማምታለች። የዛሬው ቪዲዮ በዚህ ነበር ያለቀ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ